በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 6 ከእናታችን ከሰማዕቷ ከቅድስት አርሴማ ዓመታዊ በዓል በተጨማሪ ዕረፍቱ ለኖህ ጻድቅ ብላ ቤተክርስቲያናችን ታከብራለች። የስሙን ትርጉም ስንመለከት ኖህ ማለት ዕረፍት፣ ደስታ ማለት ነው። የአዳም 10ኛ ትውልድ ነው። አባቱ ላሜህ ይባላል። ኖህ ከአም ዛራ፣ ሴም፣ ካም፣ ያፌትን ወልዷል። ኖህ 500 ዓመት ሲሆነው ጌታ ሊቀ መላእክቱ ሱራኤልን ልኮ ምድርን በማያያ ላጠፋ ነውና መርከብ ስራ፣ ከመሰሙህም ለሕዝቡ ንገራቸው አለው። እርሱም ነገራቸው። ሕዝቡ ግን አንተ ጥቂት ራስህን ነህና ዛሬ ጀምረህ ስራ፣ እኛ ግን በ100 ዘመን ተጫውተን በ20 እንሰራለን አሉ። እሱ ግን ጌታ የተናገረውን አያስቀር ብሎ መላእክት ከገነት ቀሊለ ዕፀው እያመጡለት ዕለቱን ስራ ጀምሮ በዘመን ጨርሷል። ሲሰራትም ቁመቷን 300 ወርዷን 50 ሞላላነቷን 30 ክንድ አድርጎ 3 ክፍል አበጅቶ ሰርቷታል። ዘፍጥረት ምዕራፍ 6 ቁጥር 15 ላይ እናገኘዋለን። ኖህም መርከቡን ሰርቶ ሲፈጽም ከሚበሉት 7 ከማይበሉት 2 ጥንድ እያደረገ መልአክ በአውታረ ነፋስ ሰብስቦ እያቀረበለት አስገባ። እሱም ሚስቱን 3 ልጆቹንና ሚስቶቻቸውን ይዞ 8 ራሱን ሆኖ ገባ። ወንዶችን በቀኙ ሴቶችን በግራው አጽመ አዳምን በመካከል አድርጎታል። ከዚህ በኋላ ማያይህ ከላይ በ7 ከታች በ7 አይነት 40 መዓልት 40 ሌሊት ዘነበ። መርከቢቱ እየተንሳፈፈች 15 ክንድ ያህል ከምድር ከፍ አለች። በውጭ ያሉት ግን ሁሉም ጠፍተዋል። ፈጥሮ ማጥፋቱ ስለምንድን ነው ቢሉ በደላቸው ፍዳቸው ነውና። ደቂቀ ሴት ከሴት እርቀው ንጽ ጠብቀው በምስጋና ጸንተው በደብረ ቅዱስ ሲኖሩ አንድ ቀን አንዱ ለተልኮ ደቂቀ ቃየል ካሉበት ምድረ ፋይድ ወርዶ ደቂቀ ቃየል እንደ እንስሳ ሲሆኑ ሲበድሉ፣ ይልቁንም አለቃቸው ኖሄም ከመሃል ሆና ከበሮ እየመታች ስትጨፍር አይቶ በሐጸ ዝሙት ተነደፈ። በዚህ ሰዓት ወደ ወገኖቹ ተመልሶ ስጋችን ከአጥንታችን ከመጣበቁ በቀር ቅዱስ 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 በማለት ምን ጠቀመን? ኑሮንስ የሚኖሯት ደቂቀ ቃየል ነው አላቸው። እነርሱም ተያይዞ ከስማዚያ ጋር ቢሄዱ ስማዚያ በዚህ የመጣው ዕዳ ፍዳ በእኔ ይሁን ብሏቸው ተማምለው ወረዱ። አብረው በደሉ፣ አመነዘሩ። ከእነርሱም የሚወለዱት ረጃጅሙ በፀሐይ አብስሎ የሚመገብ፣ አጭሩ በሽምብራ ጥላ የሚጠለል ሆነ። ከረጅሞቹ አንዱ ራይት ነው። ራይት ከፀሐይ ጋር እኩል ሲሮጥ ውሎ መስኮቷን ያዘባት። ስትገባ እንደ እሳት አቃጠለችው። ለቆላት ገባች። በዚህ ሰዓት ዋይ ተሰማው። ከውቅያኖስ ውሃ ተጎንጭቶ ስንዝር ያህል አጉድሎለታል። ኋላም ወጥሮ የማያስኬደው ቢሆን መላኩ ሆዱን በጥቶታል። ከሆዱም የፈሰሰ ውሃ ጎርፍ ሆኖ 70-80 ሰው አጥፍቷል። ከዚህ በኋላም እያመነዘሩ እርስ በርሳቸው እየተገዳደሉ በኃጢአት ጸንተዋልና በዚህ ምክንያት እግዚአብሔር አጥፍቷቸዋል። ውሃው እየጎደለ ሲሄድ መርከቢቱ በደብረ አራራት አረፈች። ዘፍጥረት ምዕራፍ 8 ቁጥር 5 ላይ እናገኘዋለን። ከ40 ቀን በኋላ ኖህ የውሃውን መጉደል እንዲያይ ቁራን ላከው። ነገር ግን ብዝባሹን ፍርስራሹን ሲለቅም በዚያው ቀረ። ርግብን ላካት። ማረፊያ አጥታ ተመልሳ መጣች። በሰባተኛው ቀን መልሶ ላካት። የውሃውን መጉደል ለማብሰር በአፏ የወይራ ቅጠል ይዛ ተመለሰች። ኖህ ለሶስተኛ ጊዜ ላካት። ውሃው ፈጽሞ ደርቆ ነበርና አልተመለሰችም። ጌታ በዚህ ሰዓት ከመርከብህ ውጣ ብሎ ለኖህ ነገረው። ኖህም እሱና ቤተሰቦችን ይዞ ወጣ። ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። በዚህ ሰዓት ብዙ ወተባዙ ወመልእዋ ለምድር አለው። በዚህ ሰዓት ኖህ ግን እንዲህ ብሎ ጌታን ጠየቀው። ጌታዬ የኔ ልጆች ኃጢአት መስራት አይተውምና ፈርደህ ልታጠፋቸው መብዛት ለምንድን ነው አለው። ጌታም እንዲህ ብሎ መለሰለት። እሰይም ቀስትየ በውስተ ደመና ከመያ ማስና ለምድር ዳግመ በማይ አይህ ዳግመኛ ምድርን በንፍር ውሃ እንዳላጠፋት ደመና በዞረ ጊዜ 4 አድርጌ ቀርጬ አሳያለሁ ብሎታል።
ከዕለታት በአንድ ቀን ኖህ የወይን ጠጅ ጠጥቶ ሰከረ። በዚህ ሰዓት እርቃኑን ጥሎ ሳለ ካም አይቶ ወጥቶ ለሴምና ለያፌት ነገራቸው። እነርሱም ልብሳቸውን ጋርደው የኋሊት ገብተው አለበሱት። ወጽሕወ ኖህ እምስካረ ወይኑ ይላል። ተጽናንቶ ተነስቶ ካም ያደረገበትን ሴም ያፌት ያደረጉለትን አውቆ ለይህድር እግዚአብሔር ውስተ ቤቱ ለሴም ብሎ ሴምን፣ ለያርህብ እግዚአብሔር ደወሎ ለያፌት ብሎ ያፌትን ሲመርቃቸው፣ ካምን ግን ከነዓን ይኩን ገብረ ለአዊሁ ለወንድሞቹ ተገዢ ይሁን ብሎ ረግሞታል። በዚህ በኋላ መልአኩንም እንደ ዳኛ አድርጎ ከምስራቅ እስከ ምዕራብ ቀኝ ቀኙን ለያፌት ግራ ግራውን ለካም መሃሉን ለሴም ርስት አድርጎ አካፍሏቸዋል። ኖህ በ950 ዓመቱ በዚህ ዕለት አርፏል። ዘፍጥረት ምዕራፍ 9 ቁጥር 29 ላይ ሙሉውን እናገኘዋለን። ቤተ ክርስቲያናችን በዚህ ዕለት ከምታከብራቸው ጻድቅ አንዱ ዕርገቱ ለኤልያስ ቴስብያዊ ብላ ታከብራለች። ኤልያስ ማለት ዕፀ ዘይት ማለት ነው። ትውልዱ ከነገደ ሌዊ ነው። አባቱ ኢያሴንዩ እናቱ ቶና ይባላሉ። ኤልያስ ሀገሩ ቴስብያ ዘገላድ ነው። ቁጥሩ ከቀደምት ነቢያት አንዱ ነው፣ ወይም ከአበይት ነቢያት አንዱ ነው። ሰውነቱ በፀጉር የተሸፈነ መልከ ቀና ነው። ኤልያስ ሲወለድ በአጽርቅተ እሳት ተጠቅልሎ ነው የተወለደው። በወገቡም ጠፍር ይታጠቅ ነበር። ሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይ እናገኘዋለን። በኤልያስ ዘመን ንጉሱ አክዓብ፣ ንግስቲቱ ኤልዛቤል ይባላሉ። እነርሱም 850 ነቢያት ሐሰት ካህናተ ጣዖት ነበራቸው። ኤልያስ ተው እግዚአብሔርን አትካዱ፣ ለቤል አትስገዱ ቢላቸው እነርሱ ግን የማይሰሙት ሆነ። ኤልያስም እንኪያስ የጣዖታቸውን ደካማነት ይረዱት ብሎ ጸልዮ 3 ዓመት ከመንፈቅ ሰማይ ዝናም ለዘር ጠል ለመከር ከመስጠት እንዲከለከል፣ ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ እንድትከለከል አደረገ። አንደኛ ነገሥት ምዕራፍ 17 ቁጥር 1 ጀምረን እንደምንመለከተው በዚህ ሰዓት ኤልዛቤል ልታስገድለው ስታስፈልገው መልአኩ ሁር ለፈለገ ኮራት ወበህየ ይሴሱይ ከቋት ሰንፍናሰር ካፈጽባህ አለው። ኤልያስም መልአኩ እንዳለው ሄዶ ቁራዎች ምግቡን በነግ በሰርክ እያመላለሱለት ውሃውን ከዚያው እየጠጣ ተቀመጠ። ኋላ ግን ኤልያስ ዝናም አዝንም ብሎ የማይለምን ቢሆን ጌታ ቋት ምግቡን እንዲያስቀሩበት አደረገ። በዚህ ሰዓት ኤልያስ እንዲህ ብሎ ተናገረ። ቋኑ ለቋ ይፌይቶ ቁራው ቁራውን ይነጥቀው ይሆን እያለ አንጋጦ ሰማይ ሰማይ ሲያይ ቆይቶ ምግቡ ቢቀር ውሃውን ልጠጣ ብሎ ቢሄድ ውሃው ደርቆ አገኘ። እርሱም የጌታ ቁጣ እንደሆነ አውቆ ወደ ጌታ ቢያመለክት ጌታም ወደ ስራፕታ ሂድ፣ በዚያ አንዲት መበለት ትመግብሃለች አለው። ቢሄድ የዮናስን እናት አግኝቷት ውሃ ስጭኝ፣ ቁራሽ አምጪልኝ አላት። እሷም ሕያው እግዚአብሔርን ጥሬ ዱቄት አለችኝና ሄጄ ጋግሪያት አንተም እኔም ልጄም በልተናት እንሞታለን አለችው። ኤልያስም የረሃቡ ዘመን እስኪያልፍ ድረስ ይበርክት አላት። ብትገባ ማድጋው በዱቄት ማሰሮ በዘይት ተሞልቶ አገኘች። እንዲህም ብሎ ቀጥሎ ነገራት። ቅደሚ ሊተ ለኪሰ ወለወልኪ ትገብር ድህረ ብሏት ነበርና የመጀመሪያውን እንጉቻ ለሱ ሰጠችው። በልቶ ከሰገነቱ ተኛ። ኤልያስ ከዛው ሳለ ልጇ ዮናስ ሞተባት። ሄዳ ነቢየ እግዚአብሔር ሳይገባይ ከቤቴ ገብተህ ኃጢአቴን ተመራምረህ አንድ ልጄን ትገድልብኝ አለችው። በዚህ ሰዓት ኤልያስም ከደርቡ አስተኝቶ እጁን ከእጁ እግሩን ከእግሩ ገጥሞ እየወደቀ እየተነሳ ሲጸልይ በሰባተኛው ተነስቶለታል። ከዚህ በኋላ ጌታ ኤልያስን ለአክዓብ ተገለጥ ብሎት ሲሄድ አብድዩን ከጎዳና አግኝቶት ጌታ አክዓብን ጠርተህ አምጣው አለው። አብድዩ ግን ነቢየ እግዚአብሔር ንጉሥ አንተን ያላስፈለገበት ቦታ የለም። አንተን መንፈስ ቅዱስ ነጥቆ ከአንዱ ተራራ ቢያስቀምጥህ እሱም መጥቶ ቢያጣህ በሰይፍ ይቀጣኝ የለምን? እንዲሁም ደግሞ ኤልዛቤል ካህናተ ነቢያትን ስታስፈጅ 50ውን በአንዱ ዋሻ አድርጌ ልብስ ቀለብ እየሰጠሁ 100ውን ነቢያት ካህናት ማዳኔን ባታውቅልኝ እንጂ አለው። በዚህ ሰዓት ኤልያስ እንዲህ አለው፣ ሕያው እግዚአብሔርን ከዚህ አልሄድም፣ ጠርተህ አምጣው አለው። እርሱም ጠርቶ አመጣው። በዚህ ሰዓት አክዓብ እስራኤልን በረሃብ የምትቆላቸው አንተ ነህን? አለው። ኤልያስ ግን አኮ አነ ዘእገፈቶሙ አላ አንተ ወቤተ አቡከ፣ አንተና ወገኖችህ ጣዖት አምልካችሁ ነው እንጂ እኔስ አይደለሁም አለው። ከዚህም ቀጥሎ ኤልያስ እንዲህ አለው፣ እስከ ማይዜኑ ታነክሱ በክሌሆን የጋያቲክሙ ለእመቤል አምላክ ያሁ አምልኩ ወያው ትልው። እስከ መቼ በሁለት ሐሳብ ስታነክሱ ትኖራላችሁ? ቤልም አምላክ ከሆነ እሱም ብቻ አምልኩ፣
እሱንም ብቻ ተከተሉ። ወለእመ እግዚአብሔር አምላክ ያሁ አምልኩ ወያሁ ትሉ። እግዚአብሔርም አምላክ ከሆነ እሱን ብቻ አምልኩ፣ እሱንም ብቻ ተከተሉ። አሁንም 850 ነቢያተ ሐሰት ካህናተ ጣዖት አሏችሁ። እኔ ግን ነቢያት ካህናት አልቀው ብቻዬን ቀርቻለሁ። መስዋዕትን ሰዋና እሳት ከሰማይ ወርዶ የበላለት አምላክ ነው። ከዚያ በኋላ ዝናም አዘንማለሁ አለው። አክዓብ ይህን ሲለው እየተጫቆለ ሄዶ ሰብስቦ አመጣቸው። ከጊዜውም ከላሙ ምረጡ አላቸው። ከጊዜው ግን ከላሙ የሰባ የወፈረውን መረጡ። ከዚህ በኋላ ላሙን አርደው ስጋውን አወራርደው ደንጊያ ጸፍጽፈው እንጨት ረብርበው ከዚያ ላይ አድርገው ቢጸልዩ እሳት ከሰማይ ወርዶ የማይበላላቸው ሆነ። ከዚህ በፊት ሰይጣን ከመንደር እሳት እያመጣ ይለኩስላቸው ነበር። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ የማያስቀርበው ሆኖ ሳይቃጠልላቸው ቢቀር ወአሐዘ ይሳለቅ ቦሙ ኤልያስ ቴስቢያዊ ይላል። አምላካችሁ እንቅልፋም ነውና ተኝቶ ይሆናል። ሁሩ አንቅህወ ሄዳችሁ ቀስቅሱት። አምላካችሁ ደካማ ነውና ከጎድጓዳ ስፍራ ወድቆ ያዝን ይሆናል። ሁሩ አንስእወ ሄዳችሁ አንሱት እያለ ተዘባበተባቸው። ከዚህ በኋላ ሰውነታችን ሳይቀር ሰዋንልህ ሲሉ ደም አዙሮ እስኪጥላቸው ድረስ ሰውነታቸውን በሾተል ይፈቁት በጦር ይወቁት ጀመር። ከዚህ በኋላ ጊዜ ሰርክ ደረሰ። ኤልያስም የእነርሱን አንስቶ ድንጋዩን ጸፍጽፎ እንጨቱን ረብርቦ ዙሪያውን አጎድጉዶ ላሙን አርዶ ስጋውን አወራርዶ ከዚህ ላይ አድርጎ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ እኔ እሾምበት እሸለምበት ብዬ አይደለም፣ ቀንያ ቀናይ ኩል አምላክና ለአምልኮት ቀንቼ ነው እንጂ ብሎ ጸለየ። በዚህ ሰዓት እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ድንጋዩን በልቶ ወለሐሰ ስዝረ መሬቶ ይላል። ከመሬቱ ጋት ያህል አንስቶለታል። እኒያንም አስይዞ በፈለቀ ቂሶን አስፈጅቷቸዋል። ኤልያስ ይህን ካደረገ በኋላ ቀርሜሎስ ከሚባል ተራራ ወጥቶ አንገቱን ከጉልበቱ አድርጎ ሲጸልይ ሰኮና ብእሲ የምታህል ደመና ከውቅያኖስ ውሃ ጠልፋ ወጥታ ወዲያው ዝናሙ ዘንሞላቸው በታምራት ዘሩ ዕለቱን በቅሎ አሽቶ አፍርቶ እሸቱን ጠብሰው ጥሬውን ቆልተው ተመግበው አድረዋል። አንደኛ ነገሥት ምዕራፍ 15 ቁጥር 6 እስከ 47 እናገኘዋለን። በዚህ ሰዓት ኤልዛቤል ካህናተ ጣዖቱን እንዳስፈጀ ስትሰማ ነገ ከነዚህ እንዳንዱ ሳላደርገው ብላ ዛተችበት። ከዚህ በኋላ የታዘዘ መልአክ መጥቶ ከኤልዛቤል ተጣልተ ከዚህ ተቀምጣህልን አለው። ኤልያስም ይህን ሲሰማ ደንግጦ በረሃውን ሲሄድ ደክሞት ወነበረ ታህተ ጽፈርሚን ይላል። ከክትክታ ጥላ ስር አረፍ አለ፣ አንቀላፋው። መልአኩ ቀስቅሶት ቢነቃ ካጠገቡ ህብስት በአገልግል ውሃ በመንቅል ቀርቦ አገኘ። በዚህ ሰዓት ኤልያስም በልቶ ተኛ። ሁለተኛ ቀሰቀሰው፣ ተመግቦ ተኛ። በሶስተኛው ግን ቀስቅሶ እንዲህ አለው፣ ብላ እስከትጠግብ እስመ ርሑቅ ፍኖትከ፣ መንገድህ ሩቅ ነውና እስክትጠግብ ብላ አለው። ኤልያስም ያን በልቶ ወሆረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊተ ይላል። ሕማም ድካም ሳይሰማው 40 ቀን 40 ሌሊት ተጉዞ ደማስቆ ደረሰ። ኤልያስ ደማስቆ ሲደርስ ኤልሳ ወልደ ሳፋጥን ሲያሳርስ አገኘው። ከወደ ኋላው ሄዶ በመጎናጸፊያው ጠቀሰው። በሬዎቹን አርዶ ስጋቸውን ቀቅሎ ባልንጀሮቹን መግቧቸው ተከትሎታል። አንደኛ ነገሥት ምዕራፍ 19 ቁጥር 1 እስከ 8 ሙሉውን እናገኛለን። ከዚህ በኋላ አክዓብ ሞቶ አካዝ ነገሰ። ነገር ግን አካዝ ከሰገነቱ ወድቆ ታመመ። ወደ ብዔልዜቡል ሄዳችሁ አዋቂ ጠይቁልኝ አለ። ኤልያስ መልእክተኞቹን ከመንገድ አገኛቸው። ወዴት ትሄዳላችሁ ብሎ ጠየቃቸው። እነርሱም ንጉሥ ታሞ ከብዔልዜቡል አዋቂ ልንጠይቅ ነው አሉት። ኤልያስም እንዲህ አላቸው፣ ካልጋህ አትወርድም ትሞታለህ በሉት አላቸው። እነርሱም ሂደው ነገሩት። እሱ መሆኑን ጠይቆ ተረድቶ ሄዳችሁ አምጡልኝ ብሎ 50 አለቃውን ከነሰራዊቱ ላከ። ከተራራ ላይ ተቀምጦ ነበርና ነቢየ እግዚአብሔር ንጉሥ ይጠራሃልና ውረድ አለው። ነቢየ እግዚአብሔር እንደሆንኩ እሳት ከሰማይ ወርዶ እናንተንም ሰራዊትህንም ይብላችሁ አለው። በዚህ ሰዓት እሳት ወርዶ በልቷቸዋል። ሁለተኛም እንዲሁ ሆነ። በሶስተኛ ግን አብድዩ ከ50 ሰራዊቱ ጋር ተላከ። እርሱ ፈራሄ እግዚአብሔር ነውና ከሩቅ ሰገደለት። ቀርቦም ነቢየ እግዚአብሔር የባሪያዎችህ ነፍስ በፊትህ የከበረች ይሁን አለው። በዚህ ሰዓት መልአኩ አትፍራ፣ ከእርሱ ጋር ውረድ አለው። ኤልያስም ወርዶ ሄዶ የእስራኤልን አምላክ ትተህ ወደ ብዔልዜቡል በመላክህ
በድለሃል፣ አሁንም ትሞታለህ እንጂ ካልጋህ አትወርድም አለው። ይኸውም አልቀረ እሱ ሞቶ ልጁ ኢዮራም ነግሷል። ሁለተኛ ነገሥት ምዕራፍ 1 ቁጥር 3 ከ18 ሙሉውን እናገኘዋለን። ኤልያስ እርገቱ ሲደርስ ኤልሳን ወደ ቤቴል እሄዳለሁ፣ ከዚህ ቆየኝ አለው። ሕያው እግዚአብሔርን አልለይህም አለው። ቤቴልም ሲደርሱ ወደ ኢያሪኮ እሄዳለሁ፣ ከዚህ ቆየኝ አለው። አልለይህም አለ። ኢያሪኮም ሲደርሱ ዮርዳኖስ እሄዳለሁና ከዚህ ቆየኝ አለው። አሁንም አልለይህም ብሎ ተከተለው። ዮርዳኖስን በመጎናጸፊያው ከፍሎ ተሻገሩ። ካንተ ሳልወሰድ የምትሻውን ለምን አለው። በዚህ ሰዓት በአንተ ያደረ መንፈስ ቅዱስ በእኔ እጥፍ ድርብ ይሁን ብሎ ለመነው። እርሱም ኤልያስም ካንተ ስወሰድ ካየኸኝ ይሆንልሃል አለው። እየተጨዋወቱ ሲሄዱ የእሳት ሰረገላ ለያያቸው። በዚህ ጊዜ ሲያደርግ አይቶ አባቴ ሆይ አለ። መጎናጸፊያውን ከሁለት ተርትሮ አንዱን ከፍሎ ጥሎለት አድርጓል። ሁለተኛ ነገሥት ምዕራፍ 2 ቁጥር 1 እስከ 14 እናገኘዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ወላዲተ ቃል ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከጻድቁ ረድኤት በረከት ይክፈለን፣ አሜን።